የተለያዩ ምስሎች በቤት የሚቀመጡ ቤተ ጣዖት አላት ወይም እነሱ በጊዜው ቤተ እምነት የሚሉት አላት። የአርጤምስ ምስል በትልቁ ያለባት ወንጌል አላት። ሌላ ተስፋ የለም። እየተለመደ ስለመጣ ልጆችም አልሰማም ስለሚሉ ግን ብዙ ሰዎች ይኖራሉ። ከተማ ውስጥ ቤተ ክርስቲያን ውስጥ ብዙ ሰዎች ይኖራሉ። ሰዎች እግዚአብሔር ፈልጎ ሲያጣምራቸው ያንን ጥምረት የሚቃወሙ ብዙ አይነት የሰዎች ፍላጎት ይኖርና ሰበብ በማሳበብ ማኒፑሌት በማድረግ በማታለል በመደለል ሰዎች እግዚአብሔር በፈለገው መንገድ እንዳይሄዱ ይከለከላል። በተለይ ደግሞ በትዳር እግዚአብሔር ያጣምረው ሰው አይለየው። ማጣመር የሚጀምረው በሰውና በእግዚአብሔር ፊት ምስክር ካገኙና ወረቀት ላይ ከተፈራረሙ በኋላ አይደለም። በመንፈስ እግዚአብሔር ከወሰነ በኋላ እኚህ ሰዎች እንዲጋቡ እግዚአብሔር ከወሰነ በኋላ ኢቭን እነሱ ከማወቃቸው በፊት ተጣምረዋል። ለዚህ ነው ከዛ ሱፐርናቹራል በሆነ መለኮታዊ በሆነ መንገድ እግዚአብሔር የሚያገናኝ እንዲገናኙ እንዲተዋወቁ ከተገናኙ በኋላ ሌላውን ምስክር ማግኘት አለባቸው በሰውም በእግዚአብሔርም ፊት። ሰላም፣ እንዴት ናችሁ? እኔ ነቢይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤላችሁ መጥቻለሁ። ባለፉት ጊዜያት ስንነጋገር የነበረው ስለ ዊችክራፍት ስለ ጥንቆላ ነው። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እየተነጋገርን የመጣ ነው። ዛሬም ደግሞ ተከታዩን ክፍል ይዤላችሁ መጥቻለሁ። እናንተም በትዕግስት እንድትሰሙ አብራችሁ እንድትሆኑ ጥሪ ያደርጋለሁ። መልካም ጊዜ። ብዙ በጥንቆላ ልምምድ ውስጥ ያሉ ሰዎችን በግልጽ ማለት ነው መጋረጃ ጀርባ እንኳን ያሉ ወይም በዛ ልምምድ ሲኖሩ የነበሩ ሰዎችን በአካል አግኝቼ ለብዙ ጊዜያት ማለት ነው እንግዲህ አገልግሎት ከጀመርኩ በኔ ዕድሜ ብዙ ዓመት ሆኗል። ኦልሞስት ከፊሉ ሊሆን የኖርኩበትን ከፊሉ ሊሆን ነው አገልግሎት። የመጀመሪያው ቀን አጋንንት ማስወጣት ነው የጀመርኩት። በዚህ በዲሊቨረንስ ሚኒስትሪ ነው እግዚአብሔር የጠራኝ። ይህንን በግልጽ አውቃለሁ። ዲሊቨረንስ ሚኒስትሪ መናፍስትን በመለየት እግዚአብሔር ጠርቶኛል። ዲፕ ዲቴል የሆኑ እውነቶችና እውቀቶችን እግዚአብሔር እየገለጠልኝ መጥቻለሁ። መናፍስትን መለየት ሲባል አጋንንቶችን ማወቅ ብቻ ሳይሆን አጠቃላይ መንፈሳዊ ዓለምን መንፈሳዊ ሪልምን መረዳት፣ የመላእክቶችን ዓለም፣ የእግዚአብሔርን ዓለም፣ የሰዎችን መንፈስ እንደዚሁም ሌሎችን የአጋንንቶችን፣ የወደቁ መላእክቶችን፣ የተለያዩ መንፈሳዊ አካላትን የእነሱን ኪንግደም፣ ሁለት ኪንግደም አለ። የሁለቱንም ኪንግደም አሰራር ማወቅ፣ መረዳት፣ አስተሳሰብ መረዳት፣ ፓተርናቸውን መረዳት፣ ፕሪንሲፕላቸውን መረዳት፣ ከዛ ደግሞ መናፍስቶችን መለየት፣ በአፍንጫ ማሽተት፣ በዓይን ማየት፣ በጆሮ መስማት፣ በልብ መረዳት፣ በእጅ ነክቶ ማወቅ፣ አይኖቻቸውን አይቶ ብዙ አይነት በተለይ ደግሞ የጥንቆላ ልምምድ ውስጥ ያሉ ሰዎችን አይናቸውን አይቼ ማወቅ ይችላሉ። ሁልጊዜ አይናቸው ላይ ምልክቶች አሉ። ሁልጊዜ ማለት ፎርቹን ቴለር ጋር ሄዱ መዳፍ ማስቆጠር የጀመሩ ሰዎች፣ መዳፋቸውን የሚያስነብቡ ሰዎች ሁልጊዜ አይናቸው ላይ ምልክት አለ። አይቼ ማወቅ ይችላል። ከዚህ ነፃ ይወጣል። መዳፍ ማስነበብ ትክክል አይደለም። አዎ ጥንቆላ ነው፣ ግልጽ የሆነ ጥንቆላ ነው። ከዚህ ነፃ መውጣት አለባቸው። ሰዎች ለፈውስ ይመጣሉ። ለፈውስ ከመጡ በኋላ ፈውሳቸውን መቀበል አይችሉም፣ ይከብዳቸዋል። ምንድን ነው ብዬ ጠይቃለሁ ጌታ። ከጀርባ እነሱ በማወቅም ሆነ ባለማወቅ የገቡበት መንፈሳዊ ልምምድ የጥንቆላ ልምምድ እንዳለ ጌታ ይናገረኛል። ያንን ስጠይቃቸው ይክዳሉ፣ አይደለም ይላሉ፣ ወይም ደግሞ አያውቁ። እንዲያውቁ የግድ የእግዚአብሔር መንፈስ ሊገልጥ ይገባል። ስለዚህ ወርድ ኦፍ ናውሌጅ የእውቀት ቃል እግዚአብሔር የሰጠኝን ስጦታ በመጠቀም በእውቀት ቃል አማካኝነት እግዚአብሔር ያሳየኛል፣ ያመለክተኛል። ይሄ ነው። ከዚህ ፊት ሜቢ እነሱ ላይሆኑ ይችላሉ፣ ወይ እነሱ እናት አባት፣ እነሱን የሚወክል ሰው እዛ ሄዶ ያንን አድርጓል፣ ሰብሚት አድርጓል፣ ልጆቹን ሰጥቷል፣ ትውልዱን ሰጥቷል። ከዚህ የተነሳ ፈውስ እንዳይለማመዱ ሆነዋል፣ በረከት እንዳይለማመዱ ሆነዋል። ስለዚህ ነግራቸዋለሁ፣ እንዲህ አይነት ነገር አለ። የሚያውቁት ከሆነ ኮንፊርም ያደርጉልኛል፣ የማያውቁት ከሆነ ጸልየው ይተባበራል። ሪናውንስ በማድረግ በመናዘዝ ማለት ነው። በግልጽ አዎ ነው ብሎ በመናዘዝ ብዙዎቹ ያውቁታል። ብዙዎቹ በልጅነታቸው ወይ የሄዱ ናቸው ወይም ደግሞ አሁን በዛ ልምምድ ውስጥ ያሉ ናቸው። ሪናውንስ በማድረግ በመናዘዝ ከዛ ደግሞ ንስሐ በመግባት ይጨርሱታል። ወዲያው ነው ፈውሳቸው የሚቀበሉት። አይከብድም። ብሬክ ስሯቸው የሚቀበሉት ወዲያው ነው። የእግዚአብሔር ስም የተባረከ። ምናልባት ይህንን ስናገር በደንብ እንደዚህ አይነት ነገር አለ ወይ የምትሉ ሰዎችና በእንደዚህ አይነት ልምምድ ውስጥ ያለፋችሁ ሰዎች እኔ ባልኩት መንገድ ነፃ መውጣት ትችላላችሁ። ግን እንመጣለን፣ በሂደት ያንዳንዱን ነገር እናነሳለን። የእግዚአብሔር ስም ይባረክ። ስለዚህ እነ ጳውሎስ ይህንን በማድረግ ዋጋ ከፍለዋል። ፊልጵስዩስ ብቻ አይደለም፣ የኤፌሶን የአርጤምሱ ታሪክ አለ። በኤፌሶን አርጤምስ የምትባል ጣዖት ነበረች። የሴት ምስል ነው። ኮይን ሳንቲም ይሰራሉ። አንገት ላይ የሚደረግ የተለያዩ ምስሎች በቤት የሚቀመጡ ቤተ ጣዖት አላት፣ ወይም እነሱ በጊዜው ቤተ እምነት የሚሉት ማለት ነው።
የአርጤምስ ምስል በትልቁ ያለባት ኤፌሶን ዋና መቀመጫ ናት። ያኔ ግሪካውያን ነበሩ በብዛት የነበሩበት፣ በሮማውያን ዘመን ነበር። አሁን በቱርክ የምትገኝ ቦታ ነች ኤፌሶን። እንግዲህ ዲያና እና አርጤምስ ጥሩ ስም አይደለም፣ ወይም የአማልክት ስም ነው። ዲያና የሴት አምላክ ስም ነው። ዲያና ከሰማይ ነው የወረደው ምስሏ ብለው ያምናሉ። በጊዜው ሰዎችን ያታለለ የሆነ አካል አለ፣ ወይም የሆኑ ሰዎች አሉ ማኒፑሌት ያደረጉ። ከዚህ የተነሳ ህዝቡን በዚህ ጣዖት ምስል ኮንትሮል አድርገዋል። ጳውሎስ መጣ ኤፌሶን ከተማ። ጳውሎስ መጣ፣ ወንጌል መስበክ ጀመረ። ይህንን አምልኮ ኮንፍሮንት አደረገ። ከዚህ የተነሳ ይህንን ምስል ይሰሩ የነበሩ ሰዎች በምስሉ አማካኝነት ገቢ ያገኙ ነበር። የብር ምስል ነው የሚሰሩት፣ በብር ነው ቀጥቅጠው፣ አንጥረኞች ናቸው የሚሰሩት ምስሉን። ገንዘብ ያገኛሉ፣ ብዙ ይከፈላቸዋል። ከዚህ የተነሳ ንግዳቸው እየቀዘቀዘ እንደሆነ በመረዳት ተሰበሰቡና እንግዲህ እንደምታዩት ጳውሎስ የተባለው ሰው መጥቶ ንግዳችን እንዲቀዘቅዝ አድርጓል። እናም ደግሞ ከሁሉም በላይ ታላቅ አምላካችን የሆነችው የአርጤምስን ምስል አይጠቅምም እያለ በህዝብ ሁሉ ዘንድ እየዞረ እንዳትመለክ እያደረገ ነው ያለው። አዲሱን መንገድ እያሳየ ነው ህዝቡ ነው ያለው። ህዝቡ እየነቃ ነው ያለው። ስለዚህ እንቃወም ብለው ተሰበሰቡ። ወጥተው በኤፌሶን ከተማ መጮህ ጀመሩ። የኤፌሶን አርጤምስ ታላቅ ናት፣ ታላቅ ናት፣ ታላቅ ናት እያሉ እየጮሁ ህዝብ ሁሉ ተሰበሰበ። ብዙ ሁከት ተነሳ። ጳውሎስ ወጥቶ ንግግር ሊያደርግ ወደ ህዝቡ ሊገባ ሲል የሚያውቁት ወዳጆቹ የሆኑ በከተማ የነበሩ ባለስልጣኖችና ሌሎች ሰዎች፣ ጌታን የተቀበሉ ሰዎች ይመስለኛል ወገኖች ይላል፣ ጳውሎስን ከለከሉት፣ ለመኑት ይላል። ስለዚህ ጳውሎስ ሳይገባ ቀረ። ነገር ግን ጳውሎስ ፐርሲኪት ተደረገ። ሊገሉት ፈለጉ። ሌላ ሰው በጳውሎስ ምትክ ይዘው ደበደቡ። ከዛ በኋላ እንግዲህ ሁከቱን የከተማው በዛን ሰዓት ጸሐፊ የነበረው ሰው ወይም ደግሞ የከተማው አስተዳዳሪ የነበረው ሰው አስቆመ። ለሮማውያን ምን ብለን መልስ እንሰጣለን? ለገዢዎቻችን አሁን የምትናገሩት ክስ ካለባችሁ በፍርድ ቤት በስርዓት ክሰሱ እንጂ እንደዚህ አታድርጉ ብሏቸው ተቃወሟቸው እና ጳውሎስ በኤፌሶን ዋጋ ከፍሏል። ከዛ በኋላ ድጋሜ ኤፌሶንን ላያይ ወጥቶ ሄዷል። ብዙም አልቆየም። በሌሊት ወጣና ጳውሎስ ሄደ። መሄድ እንዳለበት ቀድሞም ሲሰማው ነበር። ያ ደግሞ ትልቅ ምልክት ሆነው እግዚአብሔር የሰጠው ኮንፊርሜሽን ሆነ። ግን የኤፌሶን አርጤምስ ታላቅ ናት እያሉ በአርጤምስ ምክንያት ህዝቡ ተቃውሞ ተነስቷል። ይሄ የሆነው ለምንድን ነው? ሐዋርያቱ ዝም ብለው ሳይለንት ሆነው አይደለም የሚኖሩት። ፖለቲካን በመፍራት ፖለቲከኛን በመፍራት ወይም ደግሞ ባህሉን ይከተላል ብለው የሚያስቡትን ህዝብ በመፍራት ወንጌልን ፕሮፐር ባልሆነ መንገድ፣ ትክክል ባልሆነ መንገድ ፕሬዘንት አላደረጉም፣ ኮምፕሮማይዝ አላደረጉም። ይኸውላችሁ የመታዘዝ ተቃራኒ አለመታዘዝ አይደለም። ብዙ ጊዜ ሰዎች አረ እኔ ታዛዥ ነኝ ብለው ነው የሚያስቡት። እኔም አልታዘዝ ነኝ ብሎ የሚያስብ ብዙ ሰው የለም። በተለይ ክርስቲያን፣ በተለይ አማኝ የሆኑ ሰዎች አረ ታዘዛለሁ ነው የሚሉት፣ እንደሚታዘዙ ነው የሚያስቡት። ግን ኮምፕሮማይዝ ያደርጋሉ። በእነሱ ህይወት የመታዘዝ ተቃራኒ ኮምፕሮማይዝ ማድረግ ነው፣ ማመቻመች ነው እንጂ የመታዘዝ ተቃራኒ አለመታዘዝ አይደለም። ምክንያቱም እኔ አልታዘዝም ብለው አያምኑም። በተቻላቸው መጠን መታዘዝ የሚመስል ነገር ለማድረግ ይሞክራሉ። በተቻላቸው መጠን በጣም ቤንድ ያደርጉ ይታጠፉና ሰብክ ያለው በሚል መንገድ ራሳቸውን ለማሳመን ስብከት የሚመስል ነገር አድርገው ይመጣሉ። ግን የሚነካውን ሳይነኩ፣ የሚፈርሰውን ሳያፈርሱ፣ የሚወድመውን ሳያወድሙ፣ የሚመታውን ሳይመቱ፣ እንደ እግዚአብሔር ቃል ሳያደርጉ ህዝቡን ከሰንሰለት ሁሉ ነፃ እንዲወጣ እድል ሳይሰጡት ወንጌል በሚመስል መንገድ ሰበኩ። በሚመስል መንገድ እግዚአብሔር ባለው መንገድ ሳይሆን በእነሱ በፈለጉትና በለመዱት መንገድ እነሱን በማይጎዳ ለእነሱ አደጋ በማይሆን መንገድ አድርገው ይወጣሉ። ስለዚህ የመታዘዝ ተቃራኒ ኮምፕሮማይዝ ማድረግ ነው። በአማኙ ዘንድ ማመቻመች ማለት ነው። በሌላ ቋንቋ እነ ጳውሎስ እንደዚህ አላደረጉ። አባቶቻችን ሐዋርያቶች እንደዚህ አላደረጉ። ኮምፕሮማይዝ አላደረጉ። እግዚአብሔር በሰጣቸው መንገድ ወንጌል ብቻ ነው የትውልድ ተስፋ፣ ወንጌል ብቻ ነው የህዝብ ተስፋ፣ ወንጌል ብቻ ነው የኤፌሶን ተስፋ፣ ወንጌል ብቻ ነው የፊልጵስዩስ ተስፋ ብለው ሰብከዋል። ዛሬ እኔ እላለሁ የዚህች ምድር የኢትዮጵያ ተስፋ የኢየሱስ ክርስቶስ ወንጌል ብቻ። በወንጌል አናፍርም። ሌላ ተስፋ የለም። ህዝቡን ነፃ የሚያወጣ ወደ እውነተኛ በረከት፣ ብልጽግና እና ወደ መንቃት የሚያመጣ ወደ ብርሃን የሚያመጣ ወንጌል ብቻ ነው። ወንጌል ብቻ ነው። መብራታችንን ከእንቅበታችን ልንደብቅ አይገባናል። አውጥተን ልንገልጠው ይገባናል። አውጥተን በመቅረዝ ላይ ልናስቀምጠው ይገባናል። ጨው ሆነን ልንገባ ይገባናል። ጣዕም ልንሰጥ ይገባናል። በካልቸር ውስጥ የገባውን መርዝ ማውጣት አለብን። እኛ ነን ጨው መሆን ያለብን። መርዙን አውጥተን ጨው ሆነን እኛ መግባት አለብን። መርዙን ኦፖዝ ማድረግ አለብን። መርዙን ኮንፍሮንት ማድረግ አለብን። መርዙን መገሰጽ አለብን፣ መቃወም አለብን። ይህ መርዝ ነው አይበጃችሁም ብለን ልንናገር ይገባናል። ስለዚህ እያንዳንዱን ነገር ልናይ ሞክራለን። ማለት እያንዳንዱን ስል እኔ እግዚአብሔር የሰጠኝና እንድናገር የፈቀደልኝን ነገር ማለት ነው። እኔ መናገር የምችለው ከዚህ በኋላ እግዚአብሔር ሌሎች ሰዎችን እንደሚያስነሳ እኔ እንኳን የማላቃቸውን ብዙ ነገሮች እንደሚገልጡና ነፃ እንደምንወጣ አምናለሁ። የእግዚአብሔር ስም ይባረክ።
ባህል ውስጥ ያሉ የተሰገሰጉ ሰዎችን አስረው የያዙ መንፈሳዊ ኤሌመንቶችን ኮንፍሮንት በማድረግ ሐዋርያቶቹ ብቻ ሳይሆኑ ኢየሱስ ክርስቶስም በደንብ ምሳሌ ሆኖናል። በእስራኤል ሲመጣ እግዚአብሔር ያልሰጣቸው ግን በባህላቸው ውስጥ የተቀመጠ የአባቶች ወግ፣ የአባቶች ልማድ፣ የአባቶች ስርዓት የሚሉት ወይም በሌላ ቋንቋ እኛ አገር የእናቶች ወግ፣ የእናቶች አባባል፣ የእናቶች አስተሳሰብ፣ የእናቶች ስርዓት፣ የአባቶችም የእናቶችም ማለት እንችላለን የሚሏቸው ብዙ ነገሮች ነበሩ እና ይህንን ኢየሱስ ኮንፍሮንት ሲያደርግ እናያለን። ማቴዎስ 15 ከቁጥር 1 እስከ 20 ድረስ ኢየሱስ ስለ አባቶች ወግ፣ ስለ አባቶች ስርዓት ይናገራል። የማይጠቅም የሆኑ ነገሮችን በህዝባቸው መካከል አስገብተው ነገር ግን ህዝቡን ኮንትሮል ሲያደርጉት እንደነበር በእያንዳንዱ ስርዓት ውስጥ ለምሳሌ እጅ መታጠብ ሳይንስ ስለሆነ ንጹህ ስለሚያደርግ አይደለም እንደዛ ያሉት። ኢየሱስ እጅ መታጠብን የተቃወመበት ምክንያት እጅ መታጠብ ለሰው የተሰጠበት ሞቲቭን አይቶ ነው። ፊዚካሊ ሜቢ እጅ ታጥበው ከሚጠቀሙት በላይ ስፒሪቹዋሊ እየተጎዱ ነው ያሉት። ሙሉ በሙሉ በመንፈስ እየተጎዳ ነው ያለው። እጅ መታጠብ መንፈሳዊ ንጽህናን ያመጣል ብለው አስተምሯቸዋል። ሰውን የሚያረክሰው ወደ ሆድ የሚገባ ነው። እጅ ሳይታጠቡ ከበሉ ወደ ሆድ የሚገባው መብል ሰዎችን ያረክሳል። ሰዎችን እግዚአብሔር እንዳይቀበላቸው ያደርጋል። ይሄ አባቶች በደንብ ተመራምረው ያገኙት ነው፣ ገብቷቸው ያመጡት ነው። ስለዚህ ይህንን አድርጉ ብለው ህዝቡን ያስተምሩ ነበር። ኢየሱስ የአባቶችን ስርዓት እንደዚህ ነው የሚለው። ከኢየሩሳሌም የመጡ ፈሪሳውያንና የኦሪት ሕግ መምህራን ወደ ኢየሱስ ቀርበው ደቀ መዛሙርት የአባቶችን ወግ የሚሽሩት ለምንድን ነው? ምግብ ሲበሉ እኮ እጃቸውን አይታጠቡም አሉት። ኢየሱስም ሲል መለሰላቸው፣ እናንተ ስለ ወጋችሁ ስትሉ የእግዚአብሔርን ትእዛዝ ለምን ትሽራላችሁ? ለወጋችሁ ስትሉ። ከዛ ቁጥር 17 ላይ እንደዚህ ይላል። ማለት ምን እያለ እንደሆነ ሌላውን ማየት ትችላላችሁ። እኔ ኢየሱስ ያደረገውን ለማሳየት ነው እየሞከርኩ ያሉት። ቁጥር 17 ላይ መጣሁት ለዚህ ነው። ብዙ ነው የተናገረው። ቁጥር 17 ላይ እንደዚህ ይላል፣ በአፍ የሚገባ ሁሉ ወደ ሆድ ዘልቆ ከዚያም ወደ ውጭ እንደሚወጣ አታውቁምን? ምግቡ አይደለም። ምግቡ ይበላሉ፣ ከበሉ በኋላ ጥቅም የሚሰጠው ይቀራል፣ የሚወገደው ይወገዳል። ይሄ ግልጽ ነው። ይህን ኢየሱስ ነው ያለው። አታውቁምን? ከአፍ የሚወጣ ግን ከልብ ይመነጫል። ወደ ውስጥ የሚገባው ሳይሆን ከውስጥ የሚወጣው ነው የሚያረክሰው። መጀመሪያ ውስጥ የተቀመጠው ነው፣ መንፈሳዊ ነገር ነው። ሰውን ካረከሰ የሚያረክሰው፣ ካጸደቀ የሚያጸድቀው እንጂ የአባቶች ወግ በሚሉት መንገድ እጅ ሳይታጠቡ መብላት አይደለም። ስለዚህ በአባቶቻችን ወግ ውስጥ የተቀመጡ የዊች ክራፍት ልምምዶች ሰዎችን ኮንትሮል የሚያደርጉ እንግዲህ በሰው ነፍስ ውስጥ በሰው አእምሮ ውስጥ አለ። ይሄ ተቀምጧል። ሰዎች ሲያስቡ ሳልታጠብ በልቻለሁና እግዚአብሔር ጸሎቴን አይቀበልም ብለው እንዲያስቡ አድርጓቸዋል። አምልኮን አይቀበልም፣ መስዋዕቴን አይቀበልም፣ በቃ ረክሻለሁ ብለው ለካህን ሄደው መስዋዕት እንዲያቀርቡ ሄደው ስጦታ እንዲሰጡ ለእግዚአብሔር እንዲኮነኑ አድርጓቸዋል። እስራት ሆኗል። ሜቢ እኛ ይህንን አይነት መልክ እኛ ጋር ልናናገኝ እንችላለን። ሌላ ግን ይሄን የሚመስል ብዙ ነገር ግን እናገኛለን። በእኛ ህዝብ ውስጥ፣ በእኛ ማህበረሰብ ውስጥ፣ በእኛ ቤት ውስጥ፣ በእኛ ሰፈር ውስጥ፣ በእኛ የሃይማኖት መሰብሰቢያ ቦታ ውስጥ ግን እንዲህ አይነት ነገርን ብዙ እናገኛለን። ስለዚህ ይህንን ኮንፍሮንት ያደርጋል። ምክንያቱም ይህ የዊች ክራፍት የጥንቆላ ልምምድ ስለሆነ ማለት ነው። እንደዚህ ይላል፣ ከአፍ የሚወጣው ግን ከልብ ይመነጫል፣ ሰውንም የሚያረክሰው ይህ ነው። ቁጥር 18 ቁጥር 19 ክፉ ሐሳብ፣ ነፍስ መግደል፣ ማመንዘር፣ ዝሙት፣ መስረቅ፣ በሐሰት መመስከርና ስም ማጉደፍ ከልብ ይመነጫልና ይላል ኢየሱስ። ቁጥር 20 ላይ እንደዚህ ይላል፣ ሰውን የሚያረክሱ እነዚህ ናቸው እንጂ እጅን ሳይታጠቡ መብላት ሰውን አያረክስም። ሙሉ በሙሉ ለብዙ ዘመናት ሜቢ ለ1000 ዘመናት ይዘው የመጡትን ስርዓት በአንዴ ያፈረሰው ኢየሱስ አይቻልም ማለት ነው። የሞቱ ምክንያት እነዚህ ሁሉ ተጠራቅመው ጠላት ሆነው የተነሱበትና ሊገሉት የፈለጉ እነዚህ ሃይማኖት ሰዎች እነዚህ ሁሉ ነገሮችን እጃቸው ላይ ያለው ቱል ስላሳጣቸው ህዝቡን ኮንትሮል የሚያደርጉበት፣ ህዝቡን ዶሚኔት የሚያደርጉበት፣ ህዝቡን የሚጨቁኑበት፣ የሚገዙበት፣ የሚቆጣጠሩበት መሳሪያ በሙሉ ስላሳጣቸውና ከእጃቸው ስለነጠቀባቸው በዋናነት በቅናትና በጥላቻ ተነስተው እንዲሞት ለማድረግ ማሴሪያ የጀመሩት ማለት ነው። ኢየሱስ ይህንን በማለት ኮንፍሮንት አድርጓል። አሁን የሰጠኋችሁን ክፍል ማቴዎስ 15 ቁጥር 1 ጀምራችሁ እስከ 20 ያለውን በደንብ አንብቡ። ምን እያለ እንደሆነ በግልጽ ይገባቸዋል። በጸሎት ሆናችሁ በመንፈስ ቅዱስ ሆናችሁ አንብቡ። ለመረዳት ወይም ደግሞ እንዲገባችሁ አንብቡ። በደንብ ይገባቸዋል። ኢየሱስ ምን እያለ እንደሆነ ይገባቸዋል። የእግዚአብሔር ስም የተባረከ ይሁን። ሌላው ኢየሱስ ኮንፍሮንት ካደረጋቸው ውስጥ ለምሳሌ ያህል ሰንበት እግዚአብሔር የሰጣቸው ነው። አዎ እውነት ነው። ነገር ግን ሰንበትን ለጥጠውት ማለት ነው የሚመለክ አድርገውታል። የሚመለከው ሰንበት አይደለም፣ እግዚአብሔር ነው የሚመለከው። ለጥጠውት በአጭር ቋንቋ ነው የሚመለክ አድርገዋል። እና እነሱ ደግሞ የሰንበት ተቆጣጣሪና ጠበቃ ሆነው በሌላ ቋንቋ በሰንበት ስም እየተመለኩ ነው ያሉት፣ በሰንበት ስም እየተፈሩ ነው ያሉት። መልካም ነገር ማድረግን ሁሉ እየከለከሉ ነው ያሉት። የሚፈልጉትን ያደርጋሉ እነሱ፣ ህዝቡን ግን የሚፈልገው እንዳያደርግ ይከለክላሉ።
ኢየሱስ በሰንበት አንዲትን ሴት 18 ዓመት ሰይጣን ያሰራት በምኩራብ ሲፈውሳት መጥተው የተናገሩት ይህንን ነው። እንግዲህ በፈውሱ አልተደነቁም። የሚገርም ነው። እግዚአብሔር ሰው አስነስቶልናል። የህዝባችን ሰቆቃና እንቆቅልሽ ማብቂያው ጊዜ መጥቷል። እግዚአብሔር ጎበኘን አላሉም፣ አላመሰገኑም። ያሉት እንደዚህ ነው፣ መታችሁ የምትፈወሱበት 6 ቀን አለ፣ በ6ቱ ቀን ተፈወሱ፣ ከዚህ በኋላ ግን በ7ኛው ቀን ለፈውስ እንዳትመጡ ብለው ህዝቡን ሊገስጹ ሞከሩ። ኢየሱስ እንደዚህ አለ፣ ይህቺ ሴት የአብርሃም ልጅ ሆና ሳለ በሰንበት ልትፈታ አይገባትም? በሰንበት ነፃ ለመውጣት አይገባትም? አንተ አየህ ገደል ውስጥ ቢገባ ወይ ልጅ ጉድጓድ ውስጥ ቢገባ አታውጣውም? ሰንበት ነው ብለህ ትተዋለህ? አሁን እኔ ስመጣ ጉድጓድ ውስጥ ገብታ አገኘኋት ይችን ሴት የአብርሃምን ልጅ እና በሰንበት አትውጣ ብዬ ተዋታለሁ? ልትፈወስ አይገባትም? አታድርም አንድ ቀን በእኔ ፊት በእኔ ፕሬዘንስ። የእናንተ ባህል እየተከበረ በእናንተ ባህል ምክንያት ባህላችሁ ከዚች ሴት እንዲበልጥ አልፈልግም። አምልኳችሁ ከዚች ሴት ህይወት እንዲበልጥ አልፈልግም። ብዙዎችን አስሯል። ባህል የምንለው ስርዓት የምንለው እግዚአብሔር እንዳይሰራባቸው ከልክሏል። ይህ ብቻ አይደለም፣ በፍርሃት ብዙዎቻችሁ ታስሯችኋል። የማይነካ ይመስላችኋል። ዛሬ እንጀምራለን፣ እኛ እንጀምራለን። የምትፈሩት ነገር፣ ቴሪፋይ የሚያደርጋችሁ ነገር፣ የምትንቀጠቀጡለት ነገር በሙሉ እያመለካችሁት ነው ያለው። አምልኮ ይሄ ሰው የሚፈራውን ነው። እግዚአብሔርን የሚፈራ እግዚአብሔርን ያመልካል፣ ሌላውን የሚፈራ ሌላውን ያመልካል። ሳንፈራ ዋጋ መክፈል እንችላለን። ሳንፈራ ሊቃወሙን ይችላሉ። ሳንፈራ ፐርሲኪዩት ልንደረግ እንችላለን። መፍራት ግዴታ አይደለም፣ ምርጫ ነው። የምትፈሩትን ግን ታመልካላችሁ። አንዳንዶቹን በስም እየጠራው ማውራት ጀምራለሁ። የእግዚአብሔር ስም የተባረከ ይሁን። ኢትዮጵያ ውስጥ እንግዲህ ሌሎች ዝርዝር ነገሮችን እንደየባህላችሁ እንደመጣችሁበት መንገድ እንዳደጋችሁበት ራሳችሁ እያያችሁ ይህን ስትማሩ ብዙ መንቃት ስለሚመጣ ውስጣችሁ ኦኬ ይሄም ነው እያላችሁ ኮንፍሮንት አድርጉት፣ ዲል አድርጉት፣ ወስኑ። አባቶችን ማክበርና አባቶችን ማምለክ ይለያያል። ለወላጆች መታዘዝና ወላጆችን ማምለክ ይለያያል። አምልኮ ለሚፈልግ አምልኮን አትስጡ። ለእግዚአብሔር ነው አምልኮ የሚያስፈልገው። በፍጹም ዋጋ መክፈልም ካለብን ዋጋ ልንከፍል ይገባናል። ወርዝ ያደርጋል። እግዚአብሔርን እያመለክንና ኮምፕሮማይዝ ሳናደርግ እንደ እግዚአብሔር ፈቃድ መከራ ብንቀበል ወርዝ ያደርጋል። እንደ እግዚአብሔር ፈቃድ ያልሆኑ መከራዎችን ግን ከእግዚአብሔር መንገድ በመውጣት ከአጋንንቶች ጋር በመተባበር በእርግማን ውስጥ ሆነን ግን ልንካፈል አይገባንም። ምንም ያስገኝልን ሪዋርድ የለም። በእግዚአብሔር ዘንድ ምንም ያስገኝልን ሽልማት የለም። ዘፍጥረት 2 ቁጥር 20 እስከ 24 ያለውን ላንብብ። ይህንን ከማንበብ በፊት ስለ ጋብቻ ኢትዮጵያ ውስጥ በዚህ ጊዜ በጣም ፕሮሞት እየተደረገ ያለ፣ በተለይ ደግሞ በቤተ ክርስቲያን ውስጥ አስነዋሪ በሆነ በጣም አሳዛኝ በሆነ ሁኔታ ቸል የተባለ እንዴት እንደሆነ አላውቅም። ብዙዎች አእምሯቸው እንዴት እንደተቀበለ አይገባኝም። ክርስቲያን የሆኑ ሰዎች፣ በመንፈስ ቅዱስ የተሞሉ ሰዎች ይህን ዲቴል ማለት ነው። ዲሰፕሽን ሊኖር ይችላል። ካደግንበትና ዲሴንሳይዝ ከመደረጋችን የተነሳ ትክክል መስሎን ለጊዜው ዲሲቭድ ሆነን ሊሆን ይችላል። በነቃን ጊዜ ግን ተናዘን ንስሐ ገብተን ከዛ እንወጣለን እንጂ ከዲሰፕሽን አልፈን ማኒፑሌት እየተደረግን ራሳችንን ኮንትሮል እስክንደረግ ድረስ ሙሉ በሙሉ ዶሚኔት እስክንደረግ ድረስ ለእግዚአብሔር ያለንን አፒታይት እስኪወስድብንና ሙሉ በሙሉ ራሳችንን እስክንሰጠው ድረስ ወደዚህ አይነት የጥንቆላ ልምምድ ውስጥ ግን ልንገባ አይገባን። የጋብቻ ሽምግልናን ነው ማንሳት የፈለጉት። ሽማግሌዎች አላልኩም፣ ትልልቅ ሰዎች አላልኩም፣ ወይም ደግሞ ለጋብቻ የተመረጡ በጋብቻ ጊዜ ሽማግሌ የተደረጉ ሰዎችን አላልኩም። ስርዓቱን ነው ያልኩት። ልምምዱ የጋብቻ ሽምግልና እንግዲህ የጋብቻ ሽምግልና እንደየተለያየ ባህሉ ኢትዮጵያ ውስጥ እንደተለያየ ቦታ የተለየ አይነት ስርዓት አለው። ከተማ የተለመደ አለ ከዚህ በፊት። አሁን ደግሞ በከተማ ከተለመደ ውጪ ሁሉንም ነገር ተክቶ የቤተ ክርስቲያንን ቦታ ሁሉ ተክቶ የጋብቻ ሽምግልና ሁሉን የሚጨርስ ሆኗል። ትዳር ሰጪ፣ ትዳር የሚፈቅዱ ሽማግሌዎች ናቸው ኢትዮጵያ ውስጥ። ይኸውላችሁ ሜቢ የምትደነግጡ ሰዎች ልትኖሩ ትችላላችሁ። ይህንን ስናገር እኔ እንደውም በመደንገጣችሁ ደነግጣለሁ። በጣም ከልብ ከመቀበላችሁ የተነሳ ነው የደነገጣችሁ። እንዴት እንደዚህ ላይ ገና የጋብቻ ሽምግልና ስል እንዴት ይህንን ይናገራል ልትሉ ትችላላችሁ። ሜቢ የመጽሐፍ ቅዱስ ጥቅሶችን ሰጥተዋችሁ አታሏችሁም ሊሆን ይችላል። ተታላችሁ ሊሆን ይችላል። የሰጧችሁም ሰዎች በራሳቸው ተታለው ሊሆን ይችላል። እኔ ሰዎችን አይደለም እየተናገርኩ ያለው፣ ሰዎችንም አይደለም ተጠያቂ እያደረግኩ ያለው። ነገር ግን ልምምዱ በጊዜ ሂደት ውስጥ አባቶች ስርዓት እየሆነ መጥቶ ሁሉም ሰው የሚቀበለውና ትክክል የሚመስል ሆኗል። ግን አይደለም። የእግዚአብሔር ቃል ይህንን ሙሉ በሙሉ ይቃወማል። የጠቀስኩላችሁ የዘፍጥረት ምዕራፍ 2 ቁጥር 20 እስከ 24 ያለው ክፍል አለ። ይኸውላችሁ ትዳርን የሚሰጥ እግዚአብሔር ነው። መጽሐፍ ምሳሌ 18 ቁጥር 22 ላይ ሚስት ከእግዚአብሔር የምትሰጥ በረከት ስለሆነች ሚስት ካገኘ መልካም ነገር አግኝተሃል ማለት ነው ይላል። እንግዲህ ሚስት ብሎ ነው የሚናገረው። እህቶች ስትሰሙ ወይም ስታነቡ ባል ብላችሁ ማንበብ ትችላላችሁ። ባል ካገኘሽ መልካም ነገር አግኝተሻል ማለት ነው። ነገር ግን መጀመሪያ ምንድን ነው የሚለው? ከእግዚአብሔር የሚሰጥ ከእግዚአብሔር የምትሰጥ ይላል። ማንም አይደለም የሚሰጠው ሚስት ነው።
እግዚአብሔር ነው የሚሰጠው። መሀል ላይ የሚገባ የእግዚአብሔርን ቦታ የሚይዝ ነገር በሙሉ እየተመለከ ነው ያለው። ትራንዛክሽን የሚያደርግ ንግድ ልውውጥ የሚያደርግ ሴትንና ወንድን ሚስትንና ባልን የሚያገናኝ መሀል ላይ ገብቶ ክሌም የሚያደርግ እኔ ነኝ የምወክለው፣ እኔ ነኝ ዋናው፣ እኔ ነኝ የምፈቅደው፣ እኔ ካልፈቀድኩኝ ሊሆን አይችልም የሚል በሙሉ አምልኮ ነው የፈለገው በሰው ሕይወት ውስጥ። ቀጥሎም በዛ ብቻ አይደለም፣ በትዳራችሁ ውስጥም ይቀጥላል። ኦልሬዲ ከመሰረቱ ጀምሮ ቦታ ስለሰጣችሁት መሰረት በሱ ላይ ስለጣላችሁ ከዛ በኋላ መንፈሳዊ አካል ስለሆነ ፊዚካሊ እንኳን ኦፖዝ ያደረጋችሁ ቢመስል ዋጋ መክፈላችሁ አይቀርም። በዚህ ምክንያት ሬናውንስ አድርጋችሁ ተናዛችሁ ፊት ለፊት ንስሐ ገብታችሁ ግን ነፃ ልትወጡ ትችላላችሁ። ጌታ ይመስገን። ስለ ጋብቻ ሽምግልና ስናነሳ የመጽሐፍ ቅዱስ ክፍሎችንም አጠገብ ለአጠገብ እያስቀምጥን እናንሳለን። ዘፍጥረት 2 ቁጥር 20 እስከ 24 ቅድም ያልኩትን ቃል ይደግፋል። እንዲህ ይላል፣ ይሄ የመጀመሪያው ሰው እግዚአብሔር ሚስት ሲሰጠው ወይም ትዳር ሲሰጠው የሄደበት ትዳርን ያገኘበት መንገድ ነው። ብዙዎቻችሁ አዳም ትዳር ያገኘበትን መንገድ እንኳን ለማግኘት አልታደላችሁ። በዛ መንገድ ለማግኘት እንኳን አልታደላችሁ። ሌሎች ሰዎች አሉ፣ እግዚአብሔር አይደለም። ሌሎች አካላት አሉ በመሃል። ይኸውላችሁ በድፍረት ይህንን ልናገር፣ በድፍረት ይህንን የምናገረው ምናልባት ይሄ ቃል ነፃ የሚያወጣቸው ሰዎች ይኖራሉ ብዬ ነው፣ ወደ ልቤ ስለመጣ ነው። መጽሐፍ እንደዚህ ይላል፣ እግዚአብሔር ያጣመረውን ሰው አይለየው ይላል። ማርቆስ ምዕራፍ 10 ላይ ታገኛላችሁ። ፈሪሳውያን መጥተው ኢየሱስን ይጠይቁታል። ኢየሱስ መልስ መመለስ ይጀምራል ስለ ትዳር። መጨረሻ ላይ እንግዲህ እግዚአብሔር ያጣመረውን ሰው አይለየው ይላል። መጀመሪያ ግን እግዚአብሔር ማጣመር አለበት። መጀመሪያ ግን እግዚአብሔር መኖር አለበት። ሌላው ያጣመረውስ፣ ሌላው ያገናኘውስ፣ አጋንንት ያገናኘውስ? ይህንን መልስ በራሳችሁ መልሱ። ያም እንዲሆን በሕይወታችሁ አትፍቀዱ። አጋንንት እንዲያገናኝ፣ አጋንንት እንዲገባ፣ ኢቭን እግዚአብሔር ያዘጋጀውን አጋንንት እንዲያገናኝ እናደርጋለን። እግዚአብሔር ያዘጋጀውን ጥንቆላ መሀል ላይ አእምሯችን ውስጥ ያለ አስተሳሰብ፣ የአባቶች ልማድ፣ የአባቶች ወግ መሀል ላይ እንዲገባና እግዚአብሔር ማገናኘት እንዳይችል፣ ክሌም ማድረግ እንዳይችል እናደርጋለን። እግዚአብሔር እንግዲህ ይህንን እንዲሰብር እንጸልያለን። ጌታ ይመስገን። ዘፍጥረት 2 ቁጥር 20 ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር። ቁጥር 21 እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት፣ አንቀላፍቶም ሳለ ከጎኑ አንዲት አጥንት ወስዶ ስፍራውን በሥጋ ሞላው። ቁጥር 22 እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። እግዚአብሔር አምላክ እግዚአብሔር ሰራት፣ እግዚአብሔር አመጣት። ይኸውላችሁ በትዳር ውስጥ ሰዎች ትዳር እግዚአብሔር ሰጥቷቸው ሊሆን ይችላል። እንግዲህ የሁሉንም አላቅም እንዴት እንደገቡ፣ ግን እግዚአብሔር ሰጥቷቸው ሊሆን ይችላል ብለን እናስብ። ወይም ደግሞ እንደ እግዚአብሔር ቃል በስርዓት የኖሩ ሰዎች፣ እግዚአብሔርን በመፍራት የኖሩ ሰዎች በዋናነት ወደ ትዳር ሲገቡ ግን መሀል ላይ ያለው የተበላሸው ነገር፣ መሀል ላይ ያለው እጃቸውን በማስነበብ ትዳራቸውን በማስነበብ ልክ እንደዛች ፓይተን ስፒሪት እንዳለባት የእባቡ መንፈስ እንዳለባት ሴት መሀል ላይ መልካም የሚመስሉ ቃላቶችን የሚናገሩ ሰዎችን ግን ከእግዚአብሔር መንፈስ ያለው ያልተሰጣቸውን ፖዚሽን ይዘው መጥተው ባልተሰጣቸው ፖዚሽን ላይ ተቀምጠው ከተናገሩት ቃል የተነሳ ትዳራቸው መንፈሳዊ ችግር ውስጥ፣ መንፈሳዊ ጣጣ ውስጥ ይገባል። ከጀርባ መንፈሳዊ የሆነ አካል ትዳራቸውን መምታት ይጀምራል ከተጋቡ በኋላ። ከዛ ፊት ለፊት የሚታዩ ጥቃቅን ነገሮችን ለመፍታትና ዲል ለማድረግ ይሞክራሉ፣ ግን ስሩን ሊያገኙ አይችሉም። ምንድን ነው ብለው ይጠይቃሉ። ምክንያቱም በጣም መልካም ነው ብለው ስለሚያስቡ ችግሩ መሰረቱ ላይ እንዳለ ማወቅ አይችሉም። ችግሩ እነዛ ንግግሮች ላይ ዊች ክራፍት እንደሆነ ማወቅ አይችሉም። ነገር ግን አድሚት ሲያደርጉ ሲያውቁ፣ በመንፈስ ቅዱስ አማካኝነት ቦታውን ሲያገኙ ዲል ያደርጋሉ። ሪናውንስ በማድረግ በመናዘዝ ንስሐ በመግባት ያን እጅ ይሰብሩታል። አጋንንት ከዛ በኋላ በቤታቸው ውስጥ እድል አይኖረው። ግን እየመራ ቤታቸውን እንደፈለገ እየዘወረ ነው የሚሆነው፣ ካልሆነ እያንቀሳቀሰ ነው የሚሆነው። የሁሉም ሰው ችግር ይሄ ነው ዊችክራፍት ነው እያልኩኝ አይደለም። የተለያየ የካራክተር የዲስፕሊን ችግሮች ይኖራሉ። እነሱን ተነጋግሮ ራስ ላይ በሚደረግ ውሳኔ ራስን ዲስፕሊን በማድረግ መፍታትና ማስተካከል ይቻላል። ከምንም በላይ ሰው ከእግዚአብሔር ጋር ጤናማ ህብረት ከሌለው ከሌሎች ሰዎች ጋር ጤናማ ህብረት ሊኖረው አይችልም። ወይም ደግሞ በትዳሩ ከሚወዳት ሴት ጋር ወይም ከምትወደው ባሏ ጋር ወይም ከሚወዳት ሚስቱ ጋር ጤናማ ህብረት ሊኖረው አይችልም። ከእግዚአብሔር ጋር ጤናማ ህብረት ከሌለው ፐርሰናል ሪሌሽንሽፕ ሁል ጊዜ ከእግዚአብሔር ይጀምራል። ከእግዚአብሔር የጀመረ ነው ወደ ሌሎች መሄድ የሚችል። ከጋብቻም በፊት ከእግዚአብሔር ጋር ጤናማ ህብረት ያለው ሰው እግዚአብሔር ወደሚመራው መንገድ ይሄዳል። እግዚአብሔር በሚመራው መንገድ እግዚአብሔር ያዘጋጀለት ነው። ይኸውላችሁ አዳም ከእግዚአብሔር ጋር ፐርፌክት የሆነ ጤናማ ህብረት ነበረው በዚህ ቦታ ላይ አዳም። ስለዚህ እግዚአብሔር ለአዳም አሰበለት፣ ተስማሚ ረዳት ፈለገለት። እግዚአብሔር በጊዜው ከፈጠራቸው ከሁሉም ተስማሚ ረዳት ለአዳም ሊገኝለት አልቻለም፣ ሊሆን አይችልም ማለት ነው። ሌላ አካል ሚስት መሆን አትችልም። ሌላ አካል ባል መሆን አይችልም። የራሱ የአዳም አካል ናት ለአዳም ሚስት መሆን የምትችለው። አዳም በተፈጠረበት መንገድ የተፈጠረች፣ አዳም በመጣበት መንገድ የመጣች። ያን የሚያውቀው እግዚአብሔር ነው። እንዴት ማዘጋጀት እንዳለበት የሚያውቀው እግዚአብሔር ነው፣ ሰው አይደለም። ኢቭን አዳም ለራሱ ማዘጋጀት አይችልም። ብዙ ሰዎች ለራሳቸው ትዳር ማዘጋጀት እንደሚችሉ ያስባሉ። አይቻልም።
እግዚአብሔር ነው። መተኛት ዌይቲንግን መጠበቅን እግዚአብሔርን መጠበቅን ነው የሚያሳየው። በዚህ ጉዳይ እግዚአብሔርን አምኖ መጠበቅ። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ሥጋም ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው ከአባትና ይኸውላችሁ ቁጥር 24 የፈለግኩት ይህንን ነው። ሰው ከአባትና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናሉ። አዲሱ መደበኛ ትርጉም ነው ያነበብኩት። ሰው ከአባትና ከእናቱ ተለይቶ ከሚስቱ ጋር ይጣመራል፣ ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። መጀመሪያ መለየት አለበት። ከሌላ ጋር ከመጣመሩ በፊት ያልተለየ ሰው መጣመር አይችልም። ኢትዮጵያ ውስጥ በተለይ በሰሜኑ ክፍል በነበረው ልምድ አባቶች ሴት ልጆቻቸውን የሚድሩት እነሱ እንደሆኑ፣ ያ ብቻ ሳይሆን ሴት ልጆቻቸው ከተዳሩ በኋላ ሚስት ከሆኑም በኋላ አባት በዛ ቤት ላይና በዛች ሴት ላይ በልጁ ላይ ራስ እንደሆነ ክሌም ለማድረግ የመጣ መንገድ ነው መጀመሪያ ማለት ነው። ሌሎች ባህሎች ውስጥም አሉ፣ በደንብ አውቃለሁ። ሌላው ማህበረሰብ ውስጥም አሉ። ነገር ግን ኤክስትሪሙን ላሳያችሁ ፈልጋለሁ። ከአንዳንድ ሰዎች ጋር ዲል ሳደርግ በተለይ በዊች ክራፍት ልምምድ ውስጥ ያሉ ለፈውስ እና ለተለያየ መንፈሳዊ በረከት በህይወታቸው እንዲሆን ነፃ እንዲወጡ ስጸልይላቸው ዲል ሳደርግ ያገኘኋቸው በጣም አስገራሚ እውነቶች አሉ። የእግዚአብሔር መንፈስ ያንን እድል እንደሰጠኝ አምናለሁ። አባት ሴት ልጅን ይድራል። ለባል እንግዲህ አባት ነው ዋናው ወሳኙ ማለት ነው። ይህንን ከመሆኑ በፊት አባትን ማክበር፣ ወላጅን ማክበር በሚል ስም ኤክስትሪም የሆነ ቤተሰብን የማምለክ ልምምዶች አሉ። ሽማግሌዎችን ይልካል፣ ይለምናል። አባት ከፈቀደ ልጅን ይሰጣል። አባት ከፈቀደ ይኸውላችሁ፣ ወላጆች የሆናችሁ ሰዎች ግሮን አፕ ለሆኑ ባደጉ ልጆቻችሁ ህይወት ላይ ሙሉ በሙሉ ስልጣን የሰጣችሁ አካል የለም። ዚሮ ነው። ምን ማለት ነው? ለፈለጋችሁ ትድራላችሁ፣ ላልፈለጋችሁ አትድሩም ማለት ኤክስትሪሙን ስንወስደው እንዲያድጉ ካልፈለጋችሁ ትቀብሯቸዋላችሁ ማለት፣ ትገሏቸዋላችሁ ማለት ነው። እናንተ ስትፈልጉ ነው የሚያድጉት፣ ካልፈለጉ አያድጉም ማለት ነው። ኤክስትሪሙን ስንወስደው ማለት ለፈለጋችሁ ትድራላችሁ፣ ያም ደግሞ እናንተ የሚያዋጣ ከሆነ ልጆቻችሁን ማኒፑሌት ታደርጋላችሁ። ይሄ እንደዚህ ነው፣ እኔ ለአንቺ ብዬ ነው፣ ለአንተ ብዬ ነው። የሚያገቡት እነሱ ናቸው፣ እናንተ አይደላችሁ። እናንተ ግን ትወስናላችሁ። በእናንተ አእምሮ መልካም የሚመስል እናንተ የወደዳችኋቸውም ማለት ነው። በእናንተ ምርጫ ያሉትን፣ በእነሱ አይደለም፣ በእነሱ አእምሮ አይደለም፣ በእነሱ ልብ አይደለም፣ እነሱ የወደዱትን አይደለም። ሜይ ቢ ይሄ ከተማ ላለው ብዙ ላይሰራ ይችላል። ግን ማለት ከተማ ላይ እየተለመደ ስለመጣና ልጆችም አልሰማም ስለሚሉ ግን ብዙ ሰዎች ይኖራሉ። ከተማም ውስጥ ቤተክርስቲያን ውስጥ ብዙ ሰዎች ይኖራሉ። ሰዎች እግዚአብሔር ፈልጎ ሲያጣምራቸው ያንን ጥምረት የሚቃወሙ ብዙ አይነት የሰዎች ፍላጎት ይኖርና ሰበብ በማሳበብ ማኒፑሌት በማድረግ በማታለል በመደለል ሰዎች እግዚአብሔር በፈለገው መንገድ እንዳይሄዱ ይከለከላሉ። በተለይ ደግሞ በትዳር እግዚአብሔር ያጣመረውን ሰው አይለየው ይላል። ማጣመር የሚጀምረው በሰውና በእግዚአብሔር ፊት ምስክር ካገኙና ወረቀት ላይ ከተፈራረሙ በኋላ አይደለም። በመንፈስ እኚህ ሰዎች እንዲጋቡ እግዚአብሔር ከወሰነ በኋላ ኢቭን እነሱ ከማወቃቸው በፊት ተጣምረዋል። ለዚህ ነው ከዛ ሱፐርናቹራል በሆነ መለኮታዊ በሆነ መንገድ እግዚአብሔር የሚያገናኛቸው፣ እንዲገናኙ እንዲተዋወቁ የሚያደርገው። ከተገናኙ በኋላ ሌላውን ምስክር ማግኘት አለባቸው። በሰውም በእግዚአብሔርም ፊት ቃል ኪዳን ማድረግ አለባቸው። በኮቨነንት የሚጸና ነው፣ በኮቨነንት የሚሆን ነው። በዛ ኮቨነንት ውስጥ ግን የሚገባው አንድ አካል ብቻ ነው፣ እግዚአብሔር። በሁለቱ ሰዎች መካከል የሚገባው እግዚአብሔር ብቻ ነው፣ ማንም አይገባም። እግዚአብሔር ሁለቱም ሰዎች ጋር አለ፣ ደግሞ በሁለቱ ሰዎች መካከል ይገባል። እግዚአብሔር ኮቨነንቱን አብሮ ያደርጋል፣ እግዚአብሔር ኮቨነንቱን ደግሞ አብሮ ያያል። እንደ ሌሎች ሰዎች ይመሰክራል። ሌሎች ሰዎች ግን ሁለቱ ከተጋቢዎች ውጭ ያሉ ሰዎች ግን ምስክሮች ናቸው እንጂ ባለቤቶች አይደሉም፣ ራስ አይደሉም። መጽሐፍ ቅዱስ የባል ራስ ክርስቶስ ነው ይላል። የባል ራስ የባል አባት ነው አይልም፣ ወይም የሚስት አባት ነው አይልም። የባል ራስ ክርስቶስ ነው ይላል። ነገር ግን እኔ በጣም ብዙ ኢንካውንተር ካደረግኳቸው ነገሮች የተነሳ ሰዎች አባቶቻቸው ከዳሯቸው በኋላ ሴቶች ማለት ነው በባሎቻቸው ደስተኛ ሳይሆኑ ሲቀር ወይም የተሰጣቸው የጥሎች ትንሽ ነው ብለው ሲያስቡ ወይም የሰጡት ቀጠሮ ጊዜ አለ። በዛ ቀጠሮ ጊዜ 4 ዓመት ሊሆን ይችላል፣ በ5 ዓመት ሊሆን ይችላል። ብዙ ጥሎች ነው የተጠየቀው። ያንን ሙሉ በሙሉ ሳይፈጽሙ ሲቀሩ፣ በዛ ጊዜ ሳያመጡ ሲቀሩ 4 ልጅ የወለደች 3 ልጅ የወለደችን ሴት ቀምተው ቆላል አለ ወይም ደግሞ ደጋል አለ ለሌላ ሰው ይድራሉ፣ አርቀው ይድራሉ። ልጃቸው አማልክቶች ናቸው፣ ይመለካሉ። በልጆች ህይወት ውስጥ የሚመለኩ ናቸው አባቶች እንዲመለኩ እግዚአብሔር አላለም። መጽሐፍ የሚለው እንደውም ወላጆች ልጆቻችሁን አታስመርሯቸው። ማስመረር አይቻልም። ልጆች ለወላጆቻችሁ ታዘዙ፣ ይህ በእግዚአብሔር ዘንድ የሚገባ ነው። ለምንድን ነው ለወላጆቻችሁ የሚታዘዙት? ልጆች በእግዚአብሔር ዘንድ የሚገባ ስለሆነ። ለእግዚአብሔር ህግ ለዚህ ቃል ያልታዘዘ ሰው ለወላጁ መታዘዝ አይችልም። በእግዚአብሔር ዘንድ የሚገባ ነው ብሎ ለእግዚአብሔር ቃል ስለታዘዘ ነው ለወላጁ የሚታዘዘው። መጀመሪያ ለእግዚአብሔር መታዘዝ ነው። ወላጆችም ደግሞ ልጆቻቸውን አታስመርሯቸው። ወላጆችም ደግሞ ማስመረር አይቻልም። እና
እንደዚህ ደግሞ ይላል መጽሐፍ ቅዱስ ልጆች ለወላጆቻችሁ ታዘዙ ይላል እንጂ አባቶች ልጆቻችሁን ግዙ አይልም። ልጆች አልታዘዝም ቢሉ አባቶች ልጆቻቸውን ግደሏቸው፣ ርገሟቸው ይላል አይልም። ርገሟቸው አይልም። አጥፏቸው አይልም። እንደፈለጋችሁ አድርጎ አይልም። ኖ አሳይመንቱ የልጆች ነው። ልጆች ለወላጆቻችሁ ታዘዙ ነው የሚለው። ልጆች ናቸው ለወላጆቻቸው መታዘዝ ያለባቸው። ራሳቸው አምነው ነው መታዘዝ መስጠት ያለ። ባይታዘዙ ትክክል ነው አይደለም። ለማን? ለልጆች ነው ትክክል ያለው። ለልጆች ነው የማይበጀው። እናንተ የምትፈልጉትን ነገር ስላላደረጉ ሳይሆን እነሱ ስላልተዛዘዙ ነው ማዘን ያለባቸው። ስለተጎዱ ነው ልጆች ትክክለኛ ባልሆነ መንገድ እየሄዱ ስለሆነ ለነሱ ካላችሁ ቅልብ የተነሳ ነው ማዘን ያለባቸው እንጂ እኔ የምፈልገው ነገር አልተደረገም አልተከበርኩም ብላችሁ አይደለም ማዘን ያለባቸው። ክብርን ከሚፈልግ ልብ የተነሳ አይደለም ማዘን ያለባቸው። እንደዛ አይደለም ማዘን ያለባቸው። ልጆች እየተጎዱ ስለሆነ ትክክል ባልሆነ መንገድ እየሄዱ ስለሆነ ነው ማዘን ያለባቸው። ከዚህ ልብ የተነሳ የምታዝኑ ከሆነ አትረግሟቸው፣ ትማልዱላቸው። ለመመለስ የሚሆን ኃይል ከእግዚአብሔር ትቀበላላችሁ። ለማስተካከል የሚሆን ኃይል ከእግዚአብሔር ትቀበላላችሁ። ነገር ግን በዚህ ልብ ውስጥ ካልሆናችሁ ብዙ አምቢሽን ስለሚኖራችሁ፣ ብዙ ፍላጎት ስለሚኖራችሁ ልጆቻችሁን ወደ መግዛት፣ ኮንትሮል ወደ ማድረግ፣ ዶሚኔት ወደ ማድረግና አምልኮን ወደ መፈለግ ትመጣላችሁ። የሁሉ ነገር ምሳሌና መልሕቅ አይደለም። አብርሃምን ጨምሮ እያንዳንዳቸው የትዳር ምሳሌ አይደሉም። አብርሃም እና ሳራ የትዳር ምሳሌ ናቸው በመጽሐፍ ቅዱስ ብሎ የተጻፈበት የትም ቦታ ጋብቻችሁን የአብርሃምና የሳራ ያድርግላችሁ ብለው መናገር የጀመሩት ዘፋኞች ናቸው የሚመስሉ። መጽሐፍ የእምነታችን ጀማሪና ፍጹም አድራጊ የሆነው የሚለው ኢየሱስ ነው። እርሱን እንመልከት ይላል። እርሱ ነው ጀማሪም ፍጹም አድራጊ፣ ፋውንዴሽኑ እሱ ነው። ነገር ግን እነ አብርሃም በቀደመው ጊዜ እግዚአብሔርን ማመን አስቸጋሪ በሆነበት ሁኔታ ውስጥ የማይታይ ነገር፣ ምንም የማይታይ ነገር በሌለበት እግዚአብሔርን አምነዋል። እያሳነስኩኝ አይደለም ይመስሉ። እንግዲህ የተወደዳችሁ ወገኖች ለአሁን ያቀረብንላችሁ ይህንን ይመስላል። በሚቀጥለው ክፍል ሌሎችን ደግሞ የዊች ክራፍት የጥንቆላ መልኮችን በሀገራችን ይህ ጥንቆላ የሕዝባችን ጠላት በሚል ርዕስ ነው በደንብ እየተነጋገርን ያለ ነው። እያወራና እግዚአብሔር ነፃ እያወጣን ያለው። ሌሎችም ደግሞ አሉ። አላለቀም ልትሉ ትችላላችሁ። አላለቀም፣ በደንብ ሌሎችም አሉ። እነዚህን ደግሞ በሚቀጥለው ምዕራፍ ይዘን እንመጣለን። እስከዛ ድረስ ሰላም ነው።